እኔም መዳም ፓስፖርት ኮፒሽን ልካለኝ። እኔም መዳምም ትኬት እየፈለግን ነው ቀድሞ ያገኘ። እሺ እኔ ቀድሜ ካገኘው ሊንኩን እልክላትና ምናልባት ለዛሬ ማታም በረራ ከተገኘ ዛሬ ማታም ልትሄጂ ትችያለሽ። ገላሽን ታጥበሽ መሄድ ብቻ። እሺ እዛ ወንድም ካልድ ይቀበልሻል። ወንድም ካልድ ፋውንዴሽን ታርፊያለሽ። ልጅሽም ወንድም ካልድ ፋውንዴሽን ትመጣለች። ሁሉ ነገር ይፈታል። አንቺ ግን ተረጋጊ። እሺ ሌላ አቦ በዚሁ እኔ ቃል ምገባላት መመለሻ ትኬቷን እኔ እሸፍንላታለሁ። አይ ተረጋግተሽ አሁን ገንዘብ ከስራለሁ እንደዚህ ሆናለሁ ብለሽ እንዳታስቢ። ተመልሰሽ ለምትመለሽ ከኪስ የሚወጣ ነገር የለም። መዳም ከራሷ ነው። በጣም ጥሩ መዳም ነው ያለቻት። እጅግ በጣም ጥሩ እናት የሆነች ሲሄደውን ለስኮ ራሱ ሲሄድ የእሷ ነው የተነገረኝ። ማለት ስሜቱ እኔ ላይ እንደሆነ ነገር እንደሚፈጠር ስለሚያውቁት የእሷ ነው የተነገረና ዋይፋይ ዘግታብኝ ቀስ ብላ ነው የነገረችኝ። ታማለች ብላ ነው የነገረችኝ እንጂ ሞታለች አላለችኝ። ያኔ ግን የሱዲ 2000 ብር ሊያር ነበረኝ። በሱ ነበረ የሸኘችኝ። ከዛ እዛ ደርሼ ደግሞ ሆና ነገር ይቃጠልብሻል 30 ሳይሆን ስትመጪ ቆርጥብሻል። አሁን 2 ነው የከሰረችው። ስትመጪ ግን ሰርተሽ ትመልሽልኛለሽ ቆርጥብሻለሁ ብለኛለች። እሺ በቃ ቁረጭኝ እንዳይቃጠልብኝ ነው ያልኳት አለች። አልቆርጥም አውቄ ነው ያልኳት አለች። አሁንም በእጇም ብር ሰጣታለሁኝ እሷ ብቻ በሰላም ሀገሯ ትግባ ምንም ችግር የለውም ብላለች። እሺ ምንም አልቆርጥም። አይሽ ግን ምን ያህል ሰው እንደሚወድሽ አንዳንድ ጊዜ የባሰ ደግሞ ምን አይነት ሰው ልክ በዚህ በእንቅርት ላይ ጆሮ ደግፍ እንደሚባለው እንደዚህ አይነት ሰው አጋጥሞሽ ደግሞ እንደ አይነት ጣጣ እንዳታመጣብኝ ብሎ እኮ ሄዶ ኤምባሲ የሚወረውርሽ ሰው አለ። ይኸው እዚህ ሁሉ 12000 ሰው ቁጭ ብሎ ማዳመጥ ያንቺን ችግር መስማት ልክ እንደ ቤተሰብ እኮ መጥቶ እየጠየቀሽ ነው። ስለዚህ አሁን ምንድነው መሰለሽ ይሄንንም ሰው አታስደነግጪው። ብትፈልጊ ዛሬ ማታ ብትመጪ ያው ቤታችን ቅርብ ነው ከኤርፖርት 5 ደቂቃ ናት። ከኤርፖርት 5 ደቂቃ 10 ደቂቃ ናት። ሄደን እንወስድሻለን። እዚህ ማረፊያ አለ። እዚህ ሆነሽ ምን ብለሽ ልጄ በትክክል አሁን አንቺም ሳትሳቀቂ አሁን የልጄ ቦታ የት ነው ብለሽ ሳታደርጊ ይሄን ታደርጊያለሽ። ከዛ ደግሞ ያለሽን ሁኔታ አረጋግተሽ አይሽ አንቺም ሳትረጋጊ ጭንቅላትሽን ሳታስተካክሊ ነው ተነስተሽ ይሄድሽ። ለዚህ ነው የተረጋጋሽ። ፍርድ ቤት ንገርክ ሰኞ ፍርድ ቤት ቆሜ እሷ ዛሬ መምጣት አለብሽ ብላ ትኬት ልካልኝ። እኔ ፍርድ ቤት ቆሜ አቅም የለኝም አቅቶኛል ውሰድልኝ ብዬ ፍርድ ቤት ቆመን እያለን በዛው ቀን ማታ በረራ ሆነ። ትኬትሽ ስለተቆረጠብሽ እንጂ አስተካክለሽ መምጣት ትፈልጊ ነበር። እኔ ከዛ ከገጠር ጨርሼ ጣጣዬን ጨርሼ ልክ ልጄን ሲያይ ትንሽ ከስሜት ትንሽ ወጣው። እሷን አይቼ ወጣሁትና ግን ሳስቦ እዛ አዲስ አበባ ሆኜ እሷን ይዤ ሆነ ነገር ሰርቼ እሷን ማሳደግ አልችልም። ስለዚህ ምን መሆን አለብኝ አልኩትና እሱን ራሱን እንደዚህ ከፍርድ ቤት መልስ መጣን። አለቀህም አንተን አልፈልግም እኔ ገንዬ ነው የሚፈልገው ብላ እሱን እምቢ ስትል ልጅቷ እሺ ምን ይሻለኛል ብዬ አማክሬው ሂጂና እኔ እንደፈለክሽ አንቺ አሳድግልሻለሁ ዛሬ አይቅረብሽ ብሎ ከሸኘኝም በኋላ ነው እዚህ ደርሶኝ እዚህ ከደረስኩም በኋላ በቃ ልጅ እንዲህ ትሁን ሲል ስልኬ ተጠልፏል። ምንም ማውራት አልችልም። ካርድ ሞልተሽና በዋትስአፕ አውሪኝ አለ። ካርድ ደግሞ እኔ ምንም እንደሌለኝ ካርድ ሞልቼ ወደ ኢትዮጵያ መደወል እንደማልችል ስለሚያውቅ ሞልተሽ በመስመር ደዊ የለኝማ እንዴት 1000 ብር ተከፍሎልኝ እንዴት ሞላለሁ ሲለው የራስሽ ጉዳይ ብሎ ነው እንደሚመጣ አባብሎኝ እዚህ ጋር ከተተኝ። ልክ እነሱ አረብ እጅ ሲገባ ደግሞ መመለስ እንደማልችል አቅሜ ምን ጋር እንደነበረኝ ምን እንዳለኝ አንደብቃ ለመውለድ 5 ቀን እስከሚቀራ ድረስ በዛ አይነት ሁኔታ ነበረች። በዛ በኋላ የመጨረሻ ሆስፒታል ገብታ ለቤተሰቦቿን ለማንም ሳትናገር እጇ ላይ ምንም ነገር ስላልነበረ ያንን ነገር ይዛ ለአክስቷ በወለደች በ3ኛ ቀን ወደ አክስቷ ትደውላለች። እንግዲህ ያው እናት ወላጅ መቼም ጥሎ አይጥልም። ቀጥታ አነጋግራት ወደ ቤተሰቦቿ ይዛት ትሄዳለች።
ወላጅ እናቷ እንግዲህ በአካባቢው ላይ እንደዚህ አይነት ያለ ትዳር ያለ ቤተሰብ እውቅና እንደዚህ ልጅ ሲረገዝ ታውቁታላችሁ አብዛኛዎቻችሁ። በጣም ከባድ ነበረ። ይህን ሁሉ ተቋቁማ መጨረሻ ላይ ልጇን እንግዲህ ለማሳደግ እናቷ ጋር ትተውና ወደ ሳውዲ ትመለሳለች። ሙሉ ህይወቷን የነበራትን ገንዘብ ለልጇ በማዋል በዚህ አይነት ሁኔታ ላይ እያለች በቃ ቤተሰብ ላይ እንግዲህ ብዙ ጫና ያድራል። በአካባቢው ላይ ይህንኑ ተገኝ እንትን ብሎ በዚህ አይነት መንገድ እየተባለ በጣም ትወገዝ ነበረ። ስለዚህ በዚህ ምክንያት በጣም አላስፈላጊ የሆነ ጭንቀት ውስጥ እናቷ ትገባለች። በዚህ መሰረት የዛሬ 40 ቀን ማለት ነው ወላጅ እናቷ ራሷን ታጠፋለች፣ በአካባቢው ላይ በደረሰባት ተጽዕኖ ማለት ነው። ይህንን ሰምታ ከምትሰራበት ቦታ ገነት የምትላት እህታችን ገነት ወደ ቤተሰቦቿ ትመጣለች። በቃ ይህንን ለማድረግ እዛ ጥላት ስለማትሄድ፣ ምክንያቱም አካባቢው ላይ ራሱ የደረሰውን ነገር ልጇ ሰምታ ደግሞ ልጇ ይሄን ነገር እንትን እንዳትል ሰው ጋር አምጥታ በተባበሩኝ ሌላ ወጪዋን የትምህርት ቤቷን ሙሉን የሸፍናለሁ ብላ እዛ ትታት ትሄዳለች። እንግዲህ ገና 1 ሳምንት ነው ወደ ሳውዲ ተመልሳ የነበረ። ግን ልጇን ለማሳደግ የተቀበሏት ሰዎች ሊስማሙ ባለመቻላቸው በጣም ጭንቀት ውስጥ ታረግና ሚዲያ ላይ ወጥታ ይችል በቃ ልጄን የሚረከበኝ ሰው ባካችሁ፣ በቃ ከዚህ በላይ ራሴን አልችልም በሚል በጣም ትላንትና በጣም በሚያስደንግጥ ሁኔታ ውስጥ ነበረች። ቪዲዮም ሀቢባ እንዳለችው ገብታችሁ እዛ ቪዲዮ ላይ ልታዩ ትችላላችሁ። በዚህ ሁኔታ ላይ ያለች እንደ አጋጣሚ እኔን ጠራችኝ። እንግዲህ እኛ ቤት ውስጥ ደግሞ በተመሳሳይ ህይወት ውስጥ ያሉ በጣም በአስቸጋሪ ሁኔታ ውስጥ ያሉ ወደ 700 የሚሆኑ ከተለያየ ሀገራችን ክፍል ከሰሜኑ የሀገራችን ክፍል ከአማራ፣ ከትግራይ፣ ከኦሮሚያ፣ ከደቡብ በሰው ቤት ሰራተኝነት እንደዚህ ያሉ ልጆች ያው ሀቢባ በቅርበት ይህን ቤት የምታውቀው ስለሆነ እባክህን ይችን ልጅ እንድታደጋት እናንተ ጋር ትቀመጣለች፣ ምንም ችግር የለም። ከሚማሩ ትምህርት የሚማሩ ስላሉ እንደውም ትምህርት ቤትም ወኪንግ ዲስታንስ ነው፣ እኛ ጋር መሆን ትችላለች፣ እናቷ ተቋቁማ ራሷን እስከምትችል ድረስ ብለን ቃል ገባን። እንግዲህ በዛ ሁኔታ ላይ ግን ልቧ አላርፍ ስላለ በጣም የነበረችበት ሁኔታ ጥሩ ስላልነበር ይሄን አረጋግተን ወደ ኢትዮጵያ እንድትመጣ አደረግናት። ትላንትናው ማታ እንደዚሁ በዚህ በተመሳሳይ ሰዓት ላይቭ ላይ ይሄንን ባየንበት እዛው ኦንላይን ላይ ትኬቷ ተቆርጦ ወደ ኢትዮጵያ መጣ። በአይኗ አይታ ተረጋግታ እንድትሄድ የሚል ነው። ዛሬ የምታዩት እንደዚህ አይነት ነገር ትላንት አልነበረም። ስለዚህ ዛሬ እዚህ መጣ የእናቷንም 40 እዚህ ለሚገኙ ከ500 በላይ ለሚሆኑ ወገኖቻችን 40ዋን አውጥታ ለነዳያን አብልታ ከዛ በኋላ እንግዲህ እዚህ የነበረው ወደ 13,000 ሰው ነበር ትላንትና። ተባብረናት ይችን ልጅ ህይወቷን እንመልስ፣ ስለዚህ እናቋቁማት፣ ከዚህ በኋላ ስለ ልጇ እንዳታስብ። ምናልባትም ልጇን ለማሳደግ ሊሆን ይችላል ሳውዲ እየተመላለሰች ምናልባት 1 ዓመት ብትቆይ ወይ 2 ዓመት ገንዘብ ለማግኘት የምትሄድበትን ነገር ለልጇ ማሳደግ ነው። ስለዚህ እዚህ ያለ ማህበረሰቡ ቢተባበር እናትየው ከልጇ አጠገብ ሆና ህይወቷን በሌላ መንገድ መርዳት ትፈልጋለች፣ እሷን ማቋቋም እንችላለን የሚል ሀሳብ መጥቶ ዛሬ እንግዲህ አካውንት ወጥቶላት በራሷ አካውንት ገነት ሙለታ ትባላለች፣ በእሷ ድጋፍ እየተደረገላት ነው። እስካሁን ባለ እንግዲህ በቀጥታ እንኳን ሆኖ ወደ 122,000 ብር አካባቢ አካውንቷ ላይ ገብቷል። ቃል የተገቡ ገንዘቦች አሉ። ስለዚህ ሁላችንም በምንችለው መንገድ ይችን እህታችን ረድተን ነገ ፈጣሪ ከእንደዚህ አይነት ነገሮች ሁሉ እንዲጠብቀን የአቅማችን እናድርግ። እንግዲህ የምንረዳበት መንገድ ብዙ ነው። ስለዚህ ልጇም እንግዲህ አሁን እዚህ አብራት አለች። በዚህ መሰረት የምትችሉትን ነገር አርዱ። ሀቢባ እንግዲህ በእርዳታ በድጋፍ ላይ በደንብ የምታወቅ እህታችን ናት። ለእኛ ለፋውንዴሽናችን